በፍጹም ጨለማ ውስጥ ሆነህ የቆሸሸው እስር ቤት ቅዝቃዜ አጥንት ውስጥ ሲገባ ይሰማሃል። እጆችህና እግሮችህ በከባድ ሰንሰለት ታስረዋል። በግራህና በቀኝህ የሞት መልእክተኞች የሚመስሉ የታጠቁ ወታደሮች ተኝተዋል። በሩ በብረት የተቆለፈ ነው። ግድግዳው ደግሞ ከ1 ሜትር በላይ ይወፍራል። በዚህ ቅጽበት አንድ ጥያቄ ብቻ በአእምሮ ይመላለሳል። ነገ ጠዋት ፀሐይ ስትወጣ አንገቴ በሰይፍ እንደሚቀላ ካወቅኩ ዛሬ እንዴት መተኛት እችላለሁ? ጴጥሮስ ግን ተኝቷል። ይህ እስር ቤት ሊያቆየው የማይችል አንድ እንግዳ ነገር ሊፈጠር ጥቂት ደቂቃዎች ብቻ ቀርተውታል። ሰማይ ለሰው ልጅ ግብዣ ሳትልክ ወህኒ ቤቱን ልትሰብር ተዘጋጅታለች። ጊዜው እየነጎደ ነው። ንጋት ላይ ጴጥሮስ ለሕዝብ እይታ ይቀርባል። ከዚያም ይገደላል። 16 ወታደሮች በ4 ተራ እየተቀያየሩ ይጠብቁታል። ለማምለጥ የሚሞክርበት ምንም አይነት የሰውኛ ቀዳዳ የለም። የሕግ ባለሙያዎች የሉትም። የሚዋጋለት ሰራዊት የለም። ንጉሥ ሄሮድስ ጴጥሮስን የያዘው አንድ ተራ ወንጀለኛ ሆኖ ሳይሆን የክርስትናን ተስፋ ጨርሶ ለማጥፋት ነው። ሰዓቱ እየቆጠረ ነው። ፀሐይ ከመውጣቷ በፊት የሆነ ነገር ካልተከሰተ የቤተ ክርስቲያን መሪ የነበረው ጴጥሮስ ታሪክ በደም ይደመደማል። ግን ከወህኒ ቤት ቅጥር ውጪ በጨለማው ውስጥ ሌላ ኃይል እየሰራ ነበር። ውድ የቻናላችን ቤተሰቦች ይህንን ቪዲዮ ለብዙ ሰው እንዲዳረስ ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ደግሞ የሰብስክራይብ ምልክቷን በመንካት እንድታግዙን ስንል ጥሪ እናቀርባለን። አብራችሁን ቆዩ። ከጥቂት ቀናት በፊት ታላቅ ድንጋጤ ኢየሩሳሌምን ወርሷታል። ሄሮድስ የ12ቱን ሐዋርያት ሰንሰለት ለመበጠስ የመጀመሪያውን እርምጃ ወሰደ። ያዕቆብን በሰይፍ አስገደለው። አይሁድ በዚህ ደስ መሰኘታቸውን ሲያይ ደግሞ ዋናውን ሰው ጴጥሮስን ለመያዝ ወሰነ። ቤተ ክርስቲያን በፍርሃት ትወጣለች። ያዕቆብ ሲሞት እግዚአብሔር ዝም ያለ መሰላቸው። አሁን ደግሞ ጴጥሮስ ሊሞት ነው። ምንም እንኳን ተስፋ የቆረጡ ቢመስልም በአንድ ቤት ውስጥ ተሰብስበው ያለማቋረጥ ይጸልዩ ነበር። ጸሎታቸው ግን ገና መልስ ያገኘ አይመስልም። እስከዚህች ሌሊት ድረስ እኩለ ሌሊት አልፏል። በድንገት በዚያ በጠነባውና በጨለማው ክፍል ውስጥ ዓይንን የሚጋርጥ ብርሃን ተፈነጠቀ። ብርሃኑ ግን እንደ ችቦ የሚቃጠል ሳይሆን ሰማያዊ ግርማ ሞገስ ያለው ነበር። በዚያ ክፍል ውስጥ አንድ መልአክ ቆሟል። መልአኩ አልጮኸም፣ አልተጣላም ወይም ወታደሮችን አልገደለም። ይልቁንም በከባድ እንቅልፍ ውስጥ ያሉትን ወታደሮች ሳይቀሰቅስ ጴጥሮስን በጎኑ ጎነተለው። ቶሎ ብለህ ተነሳ አለው። መልአኩ የተናገረው በትእዛዝ ነበር። ድምፁ ጸጥታውን አልሰበረም፣ ነገር ግን የሞትን መንፈስ አባረረው። ጴጥሮስ ሲነሳ የመጀመሪያው ታምራት ተፈጠረ። አንደኛ፣ ሰንሰለቶቹ ከእጆቹ ላይ ወደቁ። ያለምንም ቁልፍ፣ ያለምንም ድምፅ እንደ በሰበሰ ክር ተበጣጥሰው ረገፉ። ጴጥሮስ ቆሞ ይከታተላል። ወታደሮቹ አሁንም ተኝተዋል። ይህ እንዴት ሊሆን ይችላል? መታጠቂያህን ታጠቅ፣ ጫማህንም አድርግ አለው መልአኩ። ጴጥሮስ እንደ ሕልም እያደረገው ነው። ልብስህን ልበስና ተከተለኝ። የመጀመሪያውንና ሁለተኛውን ጥበቃ አለፉ። ሰይፍ የጨበጡ ዓይኖቻቸውን ያልጨፈኑ ወታደሮች እዚያው ቆመዋል። ነገር ግን መልአኩና ጴጥሮስን አላዩአቸውም። ሰማያዊ መጋረጃ ከሰው ዓይን ሰውሯቸዋል። ወደ ከተማው የሚያወጣው ታላቁ የብረት ደጃፍ ላይ ደረሱ። ይህ ደጃፍ በሰው ጉልበት ብቻ 10 ሰዎች የሚገፉት ነው። ነገር ግን ማንም ሳይነካው የብረት በሩ በራሱ ተከፈተ። የማይቻለው ነገር ሲከናወን ጴጥሮስ አሁንም በዝምታ ይከተላል። ጴጥሮስ አሁንም እያመነ አይደለም። በልቡ እንዲህ ይል ነበር፣ ይህ ራእይ ነው እንጂ እውነት አይደለም። አሁን እነቃለሁ። አሁንም በዚያው በጨለማ ክፍል ውስጥ ሰንሰለት ውስጥ የታሰርኩኝ ሆኜ ራሴን አገኘዋለሁ ይላል። ሞት በፊቱ ሲያስገመግም የቆየው ጴጥሮስ ነፃነትን መቀበል ከብዶት ነበር። ተስፋ መቁረጥ አእምሮን ስለተቆጣጠረው እግዚአብሔር የሰጠውን እውነተኛ ታምራት እንደ ሕልም ቆጠረው። መልአኩና ጴጥሮስ አንድ መንገድ አብረው ሄዱ።
የሌሊቱ ነፋስ ፊቱን ሲመታው እንኳ ጴጥሮስ በድንጋጤ ውስጥ ነበር። ድንገት መልአኩ ተሰወረ፣ ብርሃኑ ጠፋ። ጴጥሮስ ብቻውን በመንገድ ላይ ቆመ። በዙሪያው ያለው የኢየሩሳሌም ጸጥታ ነው። ሰንሰለቶቹ የሉም፣ ጠባቂዎቹም የሉም። ጴጥሮስ ራሱን ዳሰሰ። እጆቹ ነፃ ናቸው። በዚያን ጊዜ ወደ ልቡ ተመልሶ እንዲህ አለ፣ ጌታ መልአኩን ልኮ ከሄሮድስ እጅና ከአይሁድ ሕዝብ ተስፋ ሁሉ እንዳዳነኝ አሁን በእውነት አወቅኩ። ይህ በለሆሳስ የተነገረ ነገር ዓለምን የለወጠ እውነት ነበር። ጴጥሮስ ወደ ወዳጆቹ ቤት ሄዶ ሲያንኳኳ የሚጸልዩት ሰዎች እንኳ ሊያምኑ አልቻሉም። መታየት ያለበት ጴጥሮስ ሳይሆን መልአኩ ነው ብለው ተከራከሩ። ነገር ግን ጴጥሮስ በበሩ ፊት ቆሞ ነበር። ሞት ተሸንፏል፣ ጸሎት ግን አሸንፏል። ይህ ታሪክ የሚያስተምረን አንድ ትልቅ እውነት አለ። አንዳንዴ እግዚአብሔር ታምራቱን የሚሰራው እኛ ተስፋ ቆርጠን በተኛንበት ሰዓት ነው። ጴጥሮስ ነፃ ለመውጣት ምንም አላደረገም፣ ዝም ብሎ ታዘዘ። ዛሬም ቢሆን የማይከፈቱ የሚመስሉ የብረት በሮች፣ የማይበጠሱ የሚመስሉ የኃጢአትና የጭንቀት ሰንሰለቶች ሊኖሩ ይችላሉ። ነገር ግን ያስታውሱ፣ ሰማይ አንተን ለማዳን ስትወስን የብረት በሮች ያለ እጅ ይከፈታሉ፣ ጠባቂዎችም ጥንካሬያቸውን ያጣሉ። ፈጣሪ በሩን እስኪከፍተው ድረስ ብቻ ጠብቅ። አንዳንዴ ትልቁ ታምራት የሚጀምረው አንተ ተኝተህ፣ እግዚአብሔር ግን ስላንተ በሚሰራበት በዚያ በሌሊት ሰዓት ነው። እግዚአብሔር ሰንሰለቶችን የሚበጥስበት ጊዜ ሩቅ አይደለም።